እንግዲህ ዛሬ አበዛውባችሁ ይገባኛል። ግን አሁን የምነግራችሁ ነገር ሁሉንም ሁሉንም ኦርቶዶክሳውያን ይመለከታል። ይሄ መልእክት ብቻ ሳይሆን ማስጠንቀቂያም ጭምር ነው። እስካሁን ድረስ እያየን የመጣ ነው። እንዴት እንጮሃለን፣ እንዴት እንገራለን፣ እንዴት ብለን መሰረታዊ የሆኑ እውቀቶችን ራሱ እንይዛለን። በእነሱ መሰረት እንዴት አድርገን ራሳችንን ማስተካከል እንችላለን ነው። አሁን ግን የምነግራችሁ ትንሽ ለየት የሚል ነገር ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ድረስ በራሷ አመራር ስር የራሷ የሆነ የዜማ ትምህርት ቤት የላትም። አባባሌ ምንድን ነው? የዜማ ስል መምህራኖቿ የአብነቶቹ እንትናቸው እንደተጠበቀ እውቅናቸው እንደተጠበቀ ሆኖ ሳለ ግን በመሳሪያ ትምህርት ደረጃ ግን እውቅና የለም። ምናልባት አሁን ቅርብ ጊዜ እየተሰጡ ያሉት ትንሽ እውቅናዎች ወደዛ ነገር አቅርበውት ሊሆን ይችላል። እነ መጋቤ ስብዓት አቶ አለምዋጋ እንዲሁም ሲሳይ ደምሴ ሊቀ ልሳናት ተብሏል መሰለኝ ቅርብ ጊዜ እነሱ ተሰጧቸዋል እውቅና። ሌሎቹ ግን እውቅና የላቸው። ይህን ስል ምን መሰላችሁ? ቤተክርስቲያኗ የራሷ መርህ አላት። በመርሁ መሰረት የተዳደረ ማንኛውም ግለሰብ ትምህርት ቤት ከፍቶ ማስተማር ይችላል። ግን የለንም እንትን ማለት ነው። የራሳችን ካሪኩለም ቤተክርስቲያኗ የቀረጸችው የለም። አሁን ይሄን ለምን አመጣው ልትሉ እንችላላችሁ። ያመጣውበት ምክንያት የቮካል ትምህርት እስካሁን ድረስ የሚያስተምር ሰው የለም። ይሄን ስነግራችሁ ማለት ነው ባጭሩ። ቅርብ ጊዜ ያየሁት ማስታወቂያ ክብሮም በገና ትምህርት ቤት የቮካል ትምህርት ለማስተማር እንዲሁም ደግሞ መምህር ኤርሚያስ የበገና ማለት ነው ቮካል ትምህርት ለማስተማር እነሱ የበኩላቸውን አስተዋጽኦ እያደረጉ ነው። አድቨርታይዚንግ አይደለም፣ ኢትስ ጀስት እያስተማሩ ያሉ ሰዎችን ነው እየነገርኳቸው ያላችሁ። አሁን ይህን ጥያቄ ወደ ምዕመናን ነው የማመጣው። ወደ ማን ነው የማመጣው? በመዝሙር ህይወት ለመኖር የምትፈልጉ ወይንም ደግሞ በዝማሬ ውስጥ እያለፋችሁና በአገልግሎት ውስጥ ላላችሁ ነው። የቮካል ትምህርት ቤተክርስቲያናችን የላትም እንደነገርኳችሁ። እኔ ይሄ ቻናልን ከፍቼ እያስተማርኩ ያለሁት ወይንም ደግሞ የራሴን እይታ እየገለጽኩ ያለሁት የራሴ ብዙ ኤክስፒሪየንሶችን ወደ እናንተ ወደፊት እገልጻቸዋለሁ። ግን እኔ ቀጥታ እንዳላገኘው ነው የምነግራችሁ። ብዙ ነገር የተወረሰው መጀመሪያ ላይ ከቤተ ክርስቲያን ነበረ። በኋላ ላይ ግን ቤተ ክርስቲያን ከዓለም መውሰድ ጀምራለች። ብዙ ጊዜ የምንከራከረው ከዓለም አንወስድም እያልን ነው። ቤተ ክርስቲያን ውስጥ ምንም ነገር ከዓለም አንወስድም፣ እኛ ጸንተን ያለን ኖ። ብዙ ነገሮች ከኛ ወጥተው ተወስደው እንደ አዲስ መልስ። ለምሳሌ መሰንቋችንን መልሰን የተረከብነው ከአዝማሪ ነው። በገና ራሱ ጠፍቶ ኖሮ በተቀሩት ጥቂት ሰዎች ውስጥ ተገኝቷል ተብሎ የተመለሰው ቤተክርስቲያን በጣም ብዙ የክራር ተጫዋቾች ወደ ቤተክርስቲያን የገቡት ከዓለም ነው። ከሱ በላይ ልንገራችሁ፣ ብዙ ቤተክርስቲያን ውስጥ አሁን ኢንጂነሮች ቀድሞ የነበሩት አገልግሎታቸው ሙሉ ለሙሉ ለመሰረታዊ የዓለማዊ ህንፃ ስራ ላይ ነው። የመዝሙር ቅጂ የሚሰሩት ኮምፖዘሮችም፣ ደራሲም፣ ገጣሚም ኢቨን ራሱ ማለት ነው ስቱዲዮዎች ከዓለም ነው። ቤተክርስቲያን የራሷ ስቱዲዮ በጣም ከጥቂትም ጥቂት ስላችሁ 1-2 ተቆጥሮ ነበር የነበራት። በግላቸው የሚሰሩ አንዳንዶች ከልባቸው መሻት ስላለ፣ ብዙሃኑ ዘፋኝ ነው። የዘፈን ስቱዲዮ ውስጥ ነው እየተቀዱ እነ ሊቀ መዘምራን ኪነ ጥበብ ቢሆኑ። እንዲያውም የመጀመሪያው የሊቀ መዘምራን ኪነ ጥበብ የስላሴ አዳራሽ ነው የተቀዱት ካልተሳሳትኩኝ። ያኔም ስለነበረ የሬዲዮ ማሰራጫ ስለነበረ። ግን ከዛ በኋላ ያሉ ቅጂዎች ሁሉም የቤተክርስቲያን አይደሉም። የቤተክርስቲያን ስራ የሚሰሩ አሉ 100% ስራቸው ብለው ስቱዲዮ። ሁሉም ነገር
ከቤተ ክርስቲያን ውስጥ አይደለም እየተገኘ ያለው። አሁንም ግልጽ አድርጌ ልነግራችሁ የምፈልገው ነገር ምንድን ነው? ቮካል ለመማር የምትሄዱ ሰዎች ካላችሁ ዘፈን ነው የምትማሩት። ይህንን አሳምራችሁ ወቁ። ትምህርት ቤት እፈልጋለሁ ለምትሉ እንደው ቤተ ክርስቲያን ውስጥ ያሉ በቤተ ክርስቲያን ስርዓት ውስጥ ያለፉ ካልሆኑ በስተቀር እንደነገርኳችሁ እስካሁን ድረስ የማውቀው 2 ትምህርት ቤት ነው በቃ። እሱም ቅርብ ጊዜ ነው የክብሮም ራሱ እሱም ማስታወቂያ የሰራው እና የኤርሚያስ። ከዛ ውጪ እኔ የማውቀው የለም። ካለ አሳውቁኝ፣ ግን እኔ የማውቀው የለም። እና ተምረን የቮካል ኮች አግኝተን እንስተካከላለን ለምትሉ ቀድሜ ልነግራችሁ የምፈልገው እነዚህ ሰዎች ዘንድ ካልሄዳችሁ ሌላ ትምህርት ቤት የምትፈልጉት ያለ ከሆነ እርግጠኛ ነኝ የዘፈን ትምህርት ነው የምትማሩት። ለአንድ ኦርቶዶክስ ተዋሕዶ እምነት ተከታይ የዘፈን ትምህርት መማር ስለሌለበት ነው እኔ እዚህ ቻናል ላይ ይሄንን የሰራሁት። እዚህ ቻናል ላይ የሚጠይቀው ከእናንተ እዛ ጋር ያስቀመጥኳቸውን ሂደት ተከትሎ መጮህ ነው እንጂ ምንም አይነት ከዘፈን ጋር የሚገናኝ አይደለም። የመጣው ከዘፈን ዓለም ሊሆን ይችላል፣ ግን እኔ ዘፈን አላስተምርበትም። ለዘፈን እንዲመች ተደርጎ ተቃኝቶ ሊሆን ይችላል። ቀናንሼዋለሁ፣ አስተካክየዋለሁ። ማንም ሰው ጉሮሮን መግራት ይችላል። ግዴታ የነጥላውንን ዘፈን የነ ማህሙድን ወይ ደግሞ የሂሩትን ዘፍኖ ወይ ደግሞ በሆነ መልኩ ዶሮ ሚፋሶላቲ ብሎ ብዙ ጮሆ አይጠበቅበትም። በጣም ሲምፕል የሆኑ ናቸውና የኔን ቻናል ስትጠቀሙ አንድ የምትጠቀሙት ኦርቶዶክሳውያን ምን መሰላችሁ? ከዘፈን ልምምድ ራሳችሁን ታድናላችሁ። አንድ ሰው ዘፈን ውስጥ ገብቶ ደግሞ ቶሎ አይወጣም። እመኑኝ። እንኳን እሱ የዘፈኑ ልምምድ ራሱ ፈተናው ምን ያህል እናንተ ስሜት ተሰምቷችሁ ዘፈናችሁት የሚለው ነው። ቮካል ትሬኒንጉ ላይ ራሱ ማለት ነው። እና ዝም ብሎ ላላላ ማለት ብቻም አይደለም። ቅላጼዎችን መማር ትጀምራላችሁ። የዘፈን ሌሎችም ብዙ ነገሮች አሉ። ስለዚህ ኢሪስፔክቲቭ የቮካል ስተዲ እና የዜማ ልምምድ የተለያየ ነው ብዬ የተናገርኩት እንደተጠበቀ ሆኖ በጣም ሴንሲቲቭ ኤሪያ ነው እና ልትማሩ የምትፈልጉበትን ትምህርት ቤት ወስኑ። በቤተ ክርስቲያን ስር ላሉ የንዋየ ቅድሳት መሸጫ ወይንም ደግሞ ማሰልጠኛ ተቋማት ላይ ሆናችሁ ካልተማራችሁ በስተቀር የበገና ትምህርት ቤቶች ወይ የክራር ትምህርት ቤቶች ላይ ካልተማራችሁ በስተቀር ከነሱ ውጪ ስትወጡ የዘፈን ልምምድ ነው የምታደርጉት። ይሄንን እወቁ። ስለዚህ ራሳችሁን ጠብቁ። ምንም ማድረግ አልችልም። ይሄ እውነት ነው። አትከራከሩ በዚህ